ሰላም ጤና ይስጥልኝ እንደምን አላችሁ? እንግዲህ ስንጓጓ ስለፋ በእጅጉ ደግሞ ስንጥር የኢትዮጵያ ተወላጆች ኢትዮጵያውያን ዜጎች በዓለም እግር ኳስ ውስጥ መች ነው የሚታዩት እያልን ስንጓጓ ትውልደ ኢትዮጵያውያን በዓለም እግር ኳስ እየጎሉ መጥተዋል። እጅግ በጣም የሚያስደስተው ደግሞ ይህ ዛሬ ይዘንላችሁ የመጣነው ወጣት የከተማችን ተወላጅ የሆነው የአያሌው ተስፋዬ ሰኢድ ልጅ የወይዘሮ ፀሐይ ዋና ዋጌሾ ልጅ የሆነው አያሌው የሱ ልጅ ነው። ይስሐቅ አለማየሁ ሙሉጌታ ይባላል። ያው በአጎቱ ስም ነው የሚጠራው። በፊት ወላይታ ሶዶስ በነበረው ወላይታ ዲቻ፣ ወላይታ ቱሳ፣ ከነማ፣ ፋና አያሌው በክንፍ በኩል የሚጫወት አስገራሚ ልጅ ነበር። አባቱ ተስፋዬ ሰኢድ የወላይታ ባስኬት፣ የወላይታ ትምህርት ቤቶች ስፖርት፣ የወላይታ አውራጃ ስፖርት ውስጥ ከፍተኛ አስተዋጽኦ ያለው በትምህርት አባባ ዋና ዋጌሾ ከክቡር አቶ ሞጋለ ዋለሉ ጋር በደቡብ ኢትዮጵያ በአጠቃላይ ትምህርት እንዲዳረስ ኃይለ ሥላሴ ጋር ሄዶ በመጠየቅ የሚያገኙበትን ቦታ ሲያጡ እሳቸው ወደ ወንዶ ገነት ለጉብኝት ሲመጡ ሻሸመኔ ጠብቀው መኪናቸውን አስቆመው ስለ ወላይታና አካባቢዋ ትምህርት ንጉሱን ሜዳ ላይ መኪናውን አስቆመው የጠየቁ ጠንካራ ዕውቀት የገባቸው ለትምህርት የሚለፉ አባቶች ነበሩ። ጥንት የእሳቸው የልጅ ልጆች ዛሬ ኢትዮጵያውያን በስዊድን ትላልቅ ሊጎች መጫወት ጀምረዋል። ህፃኑ የ18 ዓመቱ ወጣት የመለያ ቁጥሩ 32 ዛሬ ቼልሲን ይገጥማል። ተቀይሮ እንደሚገባ ይጠበቃል። ቡድኑ የስዊድን፣ የዴንማርክ፣ የኖርዌይ ስሞቹን ለመጥራት ስለሚያስቸግር ጆርጋንዳንስ የሚል ስም ነው የክለቡ ስም። ራፒድ ቪየናን ሜዳው ድረስ ሄዶ 4-1 አሸንፎ በሜዳው 1-0 ተሸንፎ 4-2 በማሸነፍ ወደ ቀጣዩ ዙር ያለፈ። ሊጋ ዋርሶን 3-1 አሸንፎ ሊጋ ዋርሶን ቼልሲን ያስቸገረ ጠንካራ ቡድን ከዚህ በምታስታውሱ ከሆነ እነሱን አሸንፎ ያለፈ ነው። አስገራሚ ታሪኮች። ጂአይኤስ የተባለ 3 ኢትዮጵያውያን የሚጫወቱበት የስዊድን ክለብ አለ። የኢትዮጵያ አሰልጣኞች በጥምር ዜግነት ወደ ኢትዮጵያ እንዲመጡ ፌዴሬሽኑ መንግስትን እያናገረ ነው የሚባለው ዜና ወደዚህ አገር ቢያተኩር በከፍተኛ ደረጃ ቤኔፊካ ሳሙኤል ዳህል የሚባለው ልጅ እናቱ ኢትዮጵያዊ ነች። 21 ዓመቱ ነው። የቤኔፊካ ቋሚ ተሰላፊ ነው። ገብታችሁ ጎግል ማድረግ ትችላላችሁ። እንዲሁ ደግሞ ዩካም ፐርሲዮን እናቱ ኢትዮጵያዊ የሆነች ሼርስ የሚባል የስዊድን አንደር 21 ተሰላፊ ነው። የሚገርማችሁን ነገር ልንገራችሁ። ባለፈው ቅዳሜ ብራይተን ከዌስትሃም ሲጫወቱ አይታችኋል። አያሪ የተባለች 26 ቁጥር ከመሃል ሜዳ ጋር ጠጋ ብሎ ከ16 ከ50 ውጭ አዙሮ አንግል ላይ ያስቆጠረ ልጅ ዌስትሃም ላይ ያገባው የብራይተኑ ልጅ ከዚሁ ልጅ ጋር አንድ ማቀፍ ውስጥ ተይዞ የዚሁ ልጅ ጓደኛ ነው። ገብታችሁ ፕሮግራሙ ማየት ትችላላችሁ። ለአድማጮቻችን የምስራችንና አስገራሚ ዜና ደግሞ የሚሆነው ምንድነው? ሊቨርፑል ላይ በካራባኦ ካፕ ተቀይሮ ገብቶ ግብ ያስቆጠረው ልጅ ብራግቪል የሚባለው የቶትናሙ ልጅ አሁን በቅርቡ ከዚህ ልጅ ጋር አብሮ እየተጫወተ ትልቅ ማሰልጠኛ ማዕከል ውስጥ በቴስታ ኳስ 100 ጊዜ በጭንቅላታቸው እንዲመቱ አሰልጣኙ አዞ አብሮ ሲቀባበሉ የነበረውን ቴሌግራም ቻናላችን ላይ እንልጥፋለን። እሱ መከታተል ትችላላችሁ። የልጁ የቅርብ ጓደኛ ናቸው። ይህ ልጅ ኢትዮጵያዊው የወላይታው ተወላጅ በእናቱ የኢትዮጵያዊ አይደለም፣ በአባቱ ነው። በአባቱ ኢትዮጵያዊ ነው።
እናቱ የላቲን አሜሪካ ኤል ሳልቫዶር ነች። እናቱ አንድ እህትና አንድ ወንድሞች አሉት። አባቱ በስልጠና ውስጥ ቆይቷል። ወደ አሜሪካን የሚሄዱ ውድድሮችን ይወዳደራል። የተለያዩ ዓለም አቀፍ ውድድሮችንም ያደርጋል። መጀመሪያ በታዳጊነቱ የኒዘርላንዱ ፌኖርድ ከዚህ በፊት ፕሮግራም ሰርተናል። ከቫን ፐርሲ ጋር ያለውን ፎቶም ለጥፈን ፕሮግራም ሰርተናል። ወደ ኒዘርላንድ ሄዶ ለፌኖርድ ታዳጊ ማዕከል ውስጥ ቫን ፐርሲ ኮንትራት አስፈርሞት እዛ መቆየቱ ይታወሳል። ስሎት ዋና አሰልጣኝ ነበር የፌኖርድ የሁለተኛ ቡድን አሰልጣኝ ቫን ፐርሲ ያለ በጣም ቫን ፐርሲ ወደው ነበር። ቫን ፐርሲ ለቀቀ። ቫን ፐርሲ የዋና አሰልጣኝነትን ቦታ ለመያዝ ወደ ሌላም ክለብ ሄዶ መጣና ልጁ ወደ ስዊድን ተመለሰ። ስዊድን በአንደኛ ዲቪዚዮን በዋናው ዲቪዚዮን ነው የሚጫወተው። የሚገርማችሁ ነገር የኒውካስሉ ይሳቅ አሌክሳንደር ይሳቅ አንድ አይነት ኤጀንት ነበር ያላቸው ከዚህ ልጅ ጋር። እሱም ትውልደ ኤርትራዊው ናሁም ግደይ ይባላል፣ የይሳቅ ኤጀንት። ይህም ልጅ ከፍተኛ ተስፋ የተጣለበት ኢትዮጵያዊ ሲሆን በአባቱ የወላይታ ተወላጅ የጋሽ ተስፋዬ ሰኢድ ሀላባ የፀሐይ ዋና ዋጌሾ ወላይታ አገሩን የሚያስጠራ በትልቅ ምዕራፍ ዛሬ አውሮፓ ውስጥ ይገለጣል ከቼልሲ ጋር ኮንፈረንስ ካፕ ላይ ለዋንጫ ለማለፍ እንኳን በሚደረግ ጨዋታ ለዋንጫ ለማለፍ የሚደረግ ነው። ቼልሲ ጋር እንግዲህ ይታይ የቼልሲ በ1 ቢሊዮን የተመሰረተ ቡድን ነው። እዚህ ውስጥ ኢትዮጵያውያን በሌላ ክለብም አሉ። አባቱን አነጋግሬ ነበር። የሚገርመው ግን አንድ አሳዛኝ ታሪክ ልንገራችሁ። ይህ የኛ ልጅ ሙሉጌታና አያሪ አንድ ባሉበት ጊዜ የና አያሪ ክለብ በጣም ሆድ የሚበላ ነው። የስዊድኑ ክለብ አያሪ ሲጫወት ከግሪኩ ክለብ ጋር ማጣሪያ ነበር። የነዚህ የስዊድን ክለብ ተጫዋች ቤተሰቦች ያው ክለባቸውን ለመደገፍ በአውሮፕላን ግሪክ ድረስ መሳፈር ግዴታቸው ነበር። የአውሮፓ አውሮፕላን የተወሰነ ሰዓት ተጉዘው ክለባቸውን ይደግፋሉ። አያሪን ቱኒዚያዊ እናት ነች ያለችው፣ አባቱ ሞሮኮዊ ነው። በእጅጉ እቺ ውድ እናት የምድራችን ማንም መተኪያ የሌላት እናት ልጆቿ በኳስ ይሰለፉ፣ በዋና በጋራዥ ይሰማሩ፣ በስዕል ልጆቿ አንድ ምዕራፍ እንዲደርሱና ፍላጎታቸው እንዲሟላ የማደክም እናት የለችም። የአብዛኞቻችን እናት በተለይ ኢትዮጵያውያን የልጆቻቸውን የመጨረሻ ምዕራፍ ሳያዩ ነው ከዚህ ዓለም በሞት የሚሰናበቱ። ወይም ደግሞ ልጁ የተስተካከለ ኑሮ ላይ ሲደርስ እናት ታመልጣለች። አብዛኛው ኢትዮጵያዊ እናቱን የሚረዳበትን ጊዜ ሲዘናጋ በማረፊያዋ ጊዜ እናት በትናንሽ ጥቃቅን ህመሞችና ችግር ከዚህ ዓለም በሞት ትለያለች። በዚህ በውሽመጥ በገባ ሐሳብ ዛሬ ነገ የሚል ነገር እናትን ለመርዳት እናትን ለመጠየቅ ጊዜ ሊኖር አይገባም። በምድር ላይ ለገነት መግቢያው እናት እግር ስር ነው ያለው ይላል ቁርአን። እናቶቻችንን ለኛ ያላቸውን ስሜት ብንረዳ ታመው ተኝቶ ስናስታምም ቆመን ሊነጋ ይገባል። ጎናችንን ጋደም ልናረጋ አይገባም። እናቶቻችን ሞቱ ብለን ተብሎ ለኛ ሲነገረን ያለን የድንጋጤ ስሜትና አንቀልባዋና ማዘዋ በላላ ጊዜ ወይኔ ልጄ ብላ ልጅን ከጀርባዋ ስትታቀፍ ያለው የመደንገጥ ስሜት የአንቀልባዋ ስሜት ይበልጣል። የላላው አንቀልባዋ እናት ሞተች ተብሎ ለልጅ ሲነገር ያለውን የሃይማኖት ሰዎች ሲነግሩን ያቺ እናት ጡቷ ላይ እየተፋች አንጀትና ሆዷን ይዛ ልጄ በሰላም ወጥቶ በሰላም ይግባ ብላ ጥላ ከለላ የምትሆን እናት ነች። አብዛኞቻችን አመት በዓል ካልደረሰ እናቶቻችንን አናስታውስም። በተለይ በስራ ምክንያት በኑሮ ምክንያት ከእናቶቻችን ጋር ርቀት ባለበት ስፍራ ካለን ከመጣንም ባጋችንን አስቀምጠን ቦርሳችንን ጣል አድርገን ወደ ሌሎች ወዳጆቻችን ነው የምንሄደው።
ልብስ ለማሳጠብ ወይም ያማረንን ለመብላት ነው እማያለ ወይ ተብሎ የሚመጣው። ቁጭ ብሎ ጊዜ ወስዶ እናት ጋር ቡና አስፈልቶ ቁጭ ብሎ ጥሟን የሚያረካ ልጅ ኢትዮጵያ ውስጥ እየጠፋ ነው ያለው። ስለ እናቶቻችን ፕሮግራም እናወራለን እያል ብዙ የሚያሳቅቅ ብዙ የሚያሳዝን ነገር ስላለ ራስንም መጉዳት አድማጩንም ደግሞ ጭንቀት ውስጥ ማስገባት ነው ብዬ እየፈራው ነው ምቶ የጻፍኳቸው ጉዳዮችም አሉ። ከዛ ጋር በመነሳት ነው የዚህ የብራይተኑ የአያሪ እናት ወደ ግሪክ ለመሄድ የኑሮ ውድነት አለ፣ የአውሮፕላን ቲኬት ለመቁረጥ የልጇን ግን እድል ፈንታ እጣውን ለማየት ጓጉታለች። ከያንዳንዱም እየተከታተለች ምግቡን፣ ልብሱን፣ ጤንነቱ የምትከታተለው እናቱ ነች። አባቱ በጉልበት ስራ በመጠነኛ ስራ ላይ የተሰማሩ ሞሮካዊ ናቸው። ሁለቱም አሁን በህይወት አሉ። በግሪኩ ጨዋታ እናት መገኘት ነበረባትና አድማጮች በትክክል ይሄንን ቁጥር ያዙልኝ። 3297 ኪሎ ሜትር በመኪና ተጉዛለች። ልጇን አሰላለፍ ምንድነው? አጫወት ምንድነው? ኖ እናት በጠረኗ እናት በመንፈሷ ከልጇ አጠገብ መኖሯን ለመግለጽ 3297 ኪሎ ሜትር ተጉዛ የሱ ክለብ ከግሪኩ ክለብ ጋር የሚጫወተውን ጨዋታ ተመልክታ ከፓዮኬ ጋር በሚያደርጉ ጨዋታ ተመልሳለች። ያ የእናቱ ጸሎት፣ የእናቱ እንባ፣ የእናቱ ልፋት የሰማይ ሁሉን ቻይ አምላክ ቆጥሮ ብራይተን ለሙከራ መጥቶ አሁን ቋሚ መሆን ጀምሯል። በተለይ ደግሞ ዌስትሃም ላይ ያስቆጠራትን ግብ ስናይ እነሆ የወደፊት ህይወቱ መንገድ መገለጥ፣ የወደፊት የተስፋ ጭላንጭሉ ፍንትው ብሎ መብራት፣ የእናቱን ጸሎትና የአባቱን ድካም ከማዳቸው ሊሞላ ሐሳባቸውን ሊያሳካ እሱም ምኞት ህልሙን ከግብ ለማድረስ እነሆ በር ተከፍቶለታል። የዚህ የኛ ልጅ ጓደኞች ወደ ቶትናምና ወደ ብራይተን ዘልቀዋል። እሱ ስዊድን ውስጥ ደግሞ እድል እያገኘ ነው። አባትየው ሙሉ መደበኛ ስራውን ለልጁ የእግር ኳስ ህይወት እየገበረ ይገኛል። አያለው ተስፋይ ሰይድ ትንሹ ልጅ የወንድሜ የሪያድ ጓደኛ፣ ቤተሰቦቹ ከጥንት ጀምሮ ለወላይታ ትምህርት ከዳር እስከ ዳር እየለፉ እስከ ይርጋለም ድረስ ሄደው ወደ ታችም እስከ ጨንቻ ድረስ ዘልቀው በጭንቅላታቸው የመምህራንን የድጎማ ደሞዝ ይዘው እየተጓጓዙ ከጥንት ጀምሮ ወላይታ በትምህርት እንድትነቃ ከፍ እንድትል የጣሩ ቤተሰቦች ናቸው። እኚህ ጥንታዊ ታሪካዊ አያት በመቶ ምናምን ዓመታቸው ከዚህ ዓለም በሞት ሲለዩ 2 ወይም 3 መጽሐፎችን ለማህበረሰቡም ለኢትዮጵያ ሕዝብም አበርክተዋል። የልጅ ልጆቻቸው እጅግ በጣም ብዙ ናቸው። ከነዚህ መሃል ግን አያሌው ለብቻው ልጁን እየለፋ እየደከመ 32 ቁጥር የሚለብስ ወጣት ፈርጣማ የአማካይ ተጫዋች አድርሶ እነሆ ከቼልሲ የነ ፓልመር የነ ካሴዶ ቡድን ጋር ሊፋለም ዛሬ ምሽት ቀጠሮ ይዟል። ማንቸስተር ጨዋታ አለው ከቢልባኦ ጋር፣ ቶትናም እንዲሁ ጨዋታ አለው ከቦዶ ጋር። ይህ የአውሮፓ ማህበረሰብ ነው። ግን ኢትዮጵያውያን በሙሉ ይህ የሀገራችንን ልጅ በኮንፈረንስ ካፕ ከቼልሲ ጋር እንድትመለከቱ እንጋብዛለን። ፓቻ የምትጨምረው ነገር አለ? አው እኔ አንድ በግሌ እንደ ሀገራችን ልጅ እንደመሆኑ አንድ በግሌ የምመኘው ነገር አለ። ስቲዋርትና ላውረንስ ማለት የቼልሲ ሁለቱ ስፖርቲንግ ዳይሬክተሮች ፈላጭ ቆራጭ የክሊርሌ ካፒታልና የቶዲ ቦይሊ ቡድን በ3 ዓመት ውስጥ 1.7 ቢሊዮን እንዳይወጣ ምክንያት የሆኑ ስፖርቲንግ ዳይሬክተሮች፣ በተለይ ደግሞ ኢንቨስት የሚያደርገውን የቡድኑን ሂደት ግንባታ ካየክ ወጣት ላይ ልምድ ያለው እድሜው የገፋ ጠቅላላ ጠራርጎ አባረዋል። እና ቼልሲን አይተህ ከሆነ ባለፉት 2 የውድድር ዓመት ውስጥ ከ20 ዓመት በታች ላይ ከፍተኛ ገንዘብ ገና ለ2026 አስቦ ጆቫኒ ኩዌንዳልና ዳሪዮ ኡሴጎን አምጥቷል ከፖርቱጋል። እና እኔ ይሄ ልጅ 10 ደቂቃ ሜዳ ውስጥ
ቢያገኝ የቼልሲ መልማዮችን በጣም ያደነኩት አባ በብራዚል ያለ አነስተኛ ደረጃ ያለ ቡድን ውስጥ ያለ ተጫዋችን አይተው ለቼልሲ አስፈርመዋል። ሮስን አይተውታል። ይሄን ወጣት የ18 ዓመት ተጫዋች አሁን በቅርቡ ስቲቫውን አይተው አስፈርመዋል። በክለብ ወርልድ ካፕ በቅርቡ ይቀላቀላል። ከላስ ፓልማስ ውሰት ላይ ያለውን አባ ዳሪዮስ ኡሴጎን ያዩት። ስለዚህ ኢሳቅ ሙሉጌታ ዛሬ በሚያገኘው ደቂቃ ምክንያቱም እነዚህ መልማዮች አባ በየትኛውም ስቴዲየም ቼልሲ በተለይ በኮንፈረንስ ሊግ ተገኝቶ ይመለምላሉ ተጫዋች። እንደው ማሬስካ አንዴ አባ ምን አሉ መሰለ እኔ እኮ ያተረፍኩት ከቼልሲ ኃላፊዎች ከተጋጣሚ ተጫዋቾች ዘንድ ያሉትን በመመልመል እንጂ የኔ ቡድን ውጤት ስፖርቲንግ ዳይሬክተሮች እያዩ አይደለም ብሎ ኮምፕሌን ሁላ አቅርበዋል። በተቃራኒ ለብዙ ዓመት ከዚህ በኋላ እረፍት ያደርጋሉ። አሁን በምልመላ የተጠመደ ቡድን ኦልሬዲ ግንባታውን ቤዝ ኤንድ ፋውንዴሽኑን ካለ በኋላ ወደ ራሱ ክለብ ያተኩራል። አሁን ግን ወደፊት እንዳይጠቁ እንዳይገፉ ወገባቸው እንዳይጎብጥ በሚመጡ ህጎች ደግሞ እንዳይለመጡ አሁን ቡድኑን ማዋቀር በበቂ ስኳድ ይሄ ትልቅ ነገር ነው። እኔ የቼልሲ መልማዮች ያዩታል የሁላችንም ጸሎት ነው ምኞት ነው። እኔ ለአገሬ ምን አይነት ሌሎች ተጫዋቾች አላልኩት አባቱ ላይቭ ለማስገባት እኮ የዚህ የቴክኖሎጂ ጉዳይ አንዳንድ በድምጽም ለመቅረጽ ግራ ስለገባን ነው እንጂ ይሄን ኢንተርቪው በሌላ ፕሮግራም ድምጹን የሁሴን አብዱልቀሪም የትላንት ቃለ ምልልሳችንን በፓርቲ ጉዳይ አወራነው አለ ነገ እሱን ታወራለህ እና ምንድነው ወሰለ ዋናው ትልቁ ነገር ሌሎች ኢትዮጵያውያንስ አሉ ወይስ ስለው ከደቡብ ሱዳን እና ከኢትዮጵያዊ እናት የተወለደ ቶክማክ የሚባል አለ እጅግ አስገራሚ ተጫዋች ነው። አንዱ በቤኔፊካ መጫወት መቻል እንግዲህ ሳሙኤል ደሂል የሚባል ልጅ አለ። ሌላው እንደው ኢትዮጵያ ብሔራዊ ቡድን ውስጥ ወጣት ብሔራዊ ቡድን ውስጥ ቢመጣ ሊሰለፍ የሚችል አለ ወይ ያልኩት ሃሩን ኢብራሂም የሚባል አስገራሚ ተጫዋች አለ። ብዙ ኢትዮጵያውያን አሉ። አንድ እንግዲህ የብሔር ብሔረሰቦች ጉዳይ ያለበት አገር አይደል አሁን እናቱ ከኦሮሚያ የሄደች አባቱ ከደቡብ ሱዳን እንዲሁም እንደዚህ ኢትዮጵያውያን ደቡብ ሱዳን ከአማራ ክልል የሄደ አንድ ህፃን እዛው በዜግነት ሰጥቶት ያለ ልጅ ሞልተዋል አለኝ። ይሄ የዛው የአካባቢ ጌስ ይላሉ እነሱ ወይም ጌስ የሚባል ውድድር አለ ስቴቶቹን ሁሉ አካሎ እዛ ላይ አስገራሚ ኢትዮጵያውያን አሉ ብሎ ነው የነገረኝ። ስዊድን ያሉ የኤምባሲ ሰራተኞች ውስጥ አንድ የስፖርት አታሼ ቢላክ ለሀገር የሚጠቅሙ ይሄ ልጅ 3 ዜግነት አለው። ለኢትዮጵያ መጫወት ይችላል፣ ለስዊድን መጫወት ይችላል፣ ለኤል ሳልቫዶር ለእናቱ ዜግ የኤል ሳልቫዶር የብሔራዊ ቡድኑ የቴክኒክ አማካሪና የአካል ብቃት ባለሙያ ቀጥታ ደውሎ በእናቱ አማካይነት በኤምባሲ ልጁን አናግሮታል። በቴሌግራም ቻናላችን ላይ የልጁን ለፌኖርድ የፈረመበትን ከዚህ ከቶትናም ጋር ትሬኒንግ የሚያደርግበትን የተለያዩ ፎቶግራፎችንና ቪዲዮችን ለጥፋለን። ሁሉም ኢትዮጵያዊ በተለይ ደግሞ ወላይታ ውስጥ ያሉ የስፖርት ቤተሰቦች ከቼልሲ ጋር ለሚያደርገው ጫወታ ለልጃችን ለወንድማችን ልጅ እንግዲህ አያሌው አለማየሁ አያሌው ተስፋዬ ሰይድ እንግዲህ ፓስፖርት ስም ከውጭ ሀገር ሲወጣ ባጎት ባክስት በመናምን ስለሚወጣ የልጁ ስም ይሳቅ አለማየሁ ሙሉጌታ ነው። ትክክለኛ ወላጅ አባቱ ግን ያው አያሌው ተስፋዬ ሰይድ ነው የሚባለው። መላጣው አባቱ ከበልጅነቱ ተመልጧል ለልጁ ሲል ምርጥ እግር ኳስ ተጫዋች ምርጥ የቀኝ እግር ሚድፊልድ ጠይም ጸጉሩ ችምችም ያለ ተቀይሮ ከገባ 32 ቁጥር ሙሉጌታ ሚል ኢትዮጵያዊ ይሰለፋል። የእግር ኳስ ቤተሰቡ የሀገራችንን ልጅ በትልቅ ሊግ ማየት ስንጓጓና ስንለፋ ስንደክም ስንጥር አንድ ቀን እሱን ሳናይ እንዳንሞት ብለን ስንጓጓ እነሆ ከቼልሲ ጋር ይፋለማል። የእንግሊዝ ፕሪሚየር ሊግ መልማዮች ቶትናሞች ከዛ ወስደውታል፣ ብራይተኖች ከዛ ወስደዋል።
አሁን ቤኔፊካም ወስዷል። አሁን ማን ይወስደው ይሆን? ኒውካስሎች ከዛው መንደር ከዛው ማሰልጠኛ ማዕከል በናሆም ግዴ አማካይነት በኤጀንቱ ወስደዋል ይሳቅን ከሪያል ሶሲዳድ። አዎ ዛሬ ምሽት 4 ሰዓት ላይ ከቼልሲ ጋር የሚፋለመው የስዊድኑ ክለብ ኢትዮጵያዊ ወጣት አለ። እሱ እንድትመለከቱ እንጋብዛለን። መልካም እድል፣ መልካም ውጤት ለሀገራችን፣ ለዜጋችን፣ ለልጃችን እየተመኘን እነሆ የዛሬውን ፕሮግራም አጠናቀቅን። አብዲና ፓቻ ነን በአብዲ ራዋ ቲዩብ።